ቆይ ምንድነው የምትዘጊው? እኮ ገብተን እንነጋገር እኮ ነው ያልነው። እኛ እኮ ሌላ ጉዳይ አይደለም ያወራነው አይደል? እመለሳለሁ በቅርቡ የድሮ ህይወታችንን እንቀጥላለን። ትንሽ ስራ ስላገኘው ነው። ስራው ደግሞ እንደዚህ አይነት ነገር አይፈቅድም። እሱን እያስተካከለች ነበረ አንዳንድ ጉዳዮችን ያው ባላቅም፣ አሁን ላይ ግን ያው ውጪ ናት። እያስጨነቀኝ ነው። ምንድነው? ከዚህ ቤት ጭራሽ የማያስወጣ መረጃ ነው ከስልካችሁ ላይ ያገኘነው። እናንተ ናችሁ አሁን ወደ ከሀገር ወጣለች የሚለውን ነገር የፈጠራችሁት ወይንስ ማን ነው ይሄንን መረጃ እንድትነግሩ ያደረጋችሁ? እናውራ በሚል ነው እንጂ ምንም እኮ የምናውቀው ነገር በፈለግነው አይነት መንገድ ገብተን ማውራት እንችላለን። በቅርብ ሐዘን ገጥሟታልና እዛ ላይ አልተገኛችሁም ማለት እንደ ቀረቤታችሁ ሐዘን ላይ ለምንድን ነው ያልተገኛችሁ ታዲያ? ቆይ ልቀቂኝ። ይኸውልሽ በአግባቡ ውጣ እባክህን። ሌላ ነገር ሳይፈጠር አልፎ አልፎ ማታ ትመጣና ትሸፋፍናለች፣ ኮፍያ ታደርጋለች፣ የሆነ በቃ ሙሉ ጥቁር ነገር ለብሳ ምናምን ትመጣና ይሄ እንግዲህ ያሉባልታ ወሬ ነው። ያው እኛ ሄደናል፣ ቀብርም ቀብር ያለሁኝ አስፈላጊውን ነገር አድርጌ ያለሁኝ። ያው ስልኬ እኮ ፐርሰናል ከማንስ ጋር ብጻጻፍ አይተህ ይሆናል። ታዲያ ከዘመድ ከምጻጻፍ ይኖራል። ታዲያ ይሄ ምን ችግር አለው? እዚህ ነው ያለችው ማለት እዚህ ነው ያለችው ስትይ የገነትን ብዙም ደስ ያላለኝ ነገር ስላለ ልጄን ለመጠበቅ አመነጫጭ ሰናት። ይኸውልሽ ምን መሰለሽ፣ ከቅርብ ጊዜ ወዲህ ግን ያው ሰላምን አላገኘናትም እና ገነትም እያገኘቻት አይደለም። ምን እየተፈጠረ ነው ያለው? ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ቆይታችኋል? እንደምን ሰምታችኋል? እኔ በጣም ደህና ነኝ። እንግዲህ ውድ ቤተሰቦች ያው ባሳለፍናቸው ሳምንታት አስገራሚ የሆኑ ጉዳዮች እየተፈጠሩ ነው ያሉት። እንግዲህ ደስ ብሎን ደስታችንን ሳናጣጥም ደግሞ በቅርብ ጊዜ ያው እንግዲህ እንዳያችሁት የገነት አባት አርፈዋል። በጣም ልባዊ ሐዘን ነው የተሰማን ውድ ቤተሰቦች። ያው እንግዲህ ፈጣሪ ፈቅዶ ነው ይሄ ነገር የሆነውና ይሄ ባይሆን በጣም ደስ ይለን ነበረ። ገነትም አግኝታ የነበረው ነገር በጣም ደስ ይላል። ያው ቤትም ስጦታ ተሰጥቷት ነበረ። በዚህም ደግሞ የደስታን ህይወት ለማጣጣም ዝግጅት ላይ ነበረችና ያው ይሄ አልሆነም። እንግዲህ ሐዘኑንም እኛም ተካፍለናል። እናንተም ሐዘኑን ተካፍላችሁ ሐዘናችሁን እንደገለጻችሁ እየተመለከትኩኝ ነው። ውድ ቤተሰቦች እንግዲህ ያው ቦታው ላይ ደርሼ ገነትን አንዳንድ ጥያቄዎችን እየጠየኳት ነበረ። እንግዲህ በጣም ትልቅ ጥያቄ የፈጠረብኝ አንድ ጉዳይ ነበረ እና እሱን ጠይቂያት ነበረ። ለምንድን ነው ጓደኛዋ ሰላም ቦታው ላይ ያልተገኘችው የሚለው ነገር በጣም ነበረ ያሳሰበኝም ያስደነገጠኝም። እንግዲህ የቅርብ ጓደኛዋ ነች፣ የቅርብ ወዳጇ ነች። ለምን ከሷ ጎን አልነበረችም ብዬ ጠይቂያት ነበር። ገነትም የመለሰችልኝ ምንድነው ያው ቅርብ ጊዜ ከሀገር እንደወጣች ነው የማውቀው መረጃ አለችኝ። ይህንንም ደግሞ ያወቀችበት ሁኔታ ቤተሰቦቿ ጋር ሄዳ ጠይቃ ቤተሰቦቿ እንደነገሯት ነው የነገረችኝና አጋጣሚ ደግሞ ቤተሰቦቿንም ስትጠይቅ ቤተሰቦቿ ጥሩ ምላሽ አልሰጧትም ነበረ። ለገነት የገለጹበት መንገድ እጅግ በጣም ሰብአዊ አልነበረም። ይህንን ደግሞ ገነት ተመልክታ ታዝባ ግን ያው የአባቷ መታመም፣ ሐዘን፣ ጭንቀት እያንዳንዱ ነገር ተደራርቦባት ስለነበር ለዚህ ትኩረት እንዳልሰጠችው የገለጸች ነው። ለእኔም ለቡድን አባሎችም ይሄ ጉዳይ ትልቅ ጥያቄ ሆኗል ውድ ቤተሰቦች። ስለዚህ ይህንን ነገር ለማጣራት ዛሬ እንግዲህ ገነት የጓደኛዋ ቤት የሰላም ቤት ማለት ነው እዛ ቦታ መጥቻለሁ። የሰላም ቤተሰብ እንግዲህ አገኛለሁ ብዬ ነው እዚህ ቦታ የመጣሁት። አግኝቼ እንግዲህ ምን እንደሚፈጠር ወደ እናንተ ይዤላችሁ የምመጣ ይሆናል። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛለሁኝ ውድ ቤተሰቦች። እንግዲህ ቦታው ላይ ደርሼ የሚፈጠረው ነገር ወደ እናንተ ይዤላችሁ የምመጣ ይሆናል። አሁን እዛው አካባቢ ቅርብ ቦታ ነው ያለሁት። ስለዚህ እስቲ ቤት ውስጥ ገብቼ የገነትን ቤተሰብ ለማግኘት እሞክራለሁ። ከዛ በተጨማሪ ደግሞ እንግዲህ ለምንድን ነው ገነትን ገፍተው የመለሷት? ጓደኛዋስ ደግሞ የቅርብ ወዳጇ ነች። እንግዲህ ለምንድን ነው ከሀገር ስትወጣስ በቅርብ ለሷ ያላሳወቀቻት? ይሄ ትልቅ ጥያቄ ነው። ስለዚህ ይህን ጥያቄ ዛሬ ሳንመልስ ከዚህ ቦታ ንቅንቅ አንልም። ስለዚህ በቀጥታ ወደ ቤቱ እናመራለን። ተከተሉኝ። ሰላም ነው?
ለአንዳንድ ጉዳዮች ለማናገር ፈልገን ነበረ። ማሪ ጋዜጠኞች ነው። የሰላም ቤት እዚህ ነው። ሰላም በተመለከተ የምንጠይቃችሁ ጥያቄ ስላለ ነው። ስለዚህ ገብተን ማን የጠቆማችሁ? ሰላም እዚህ የለችም። ያው ሰላም እዚህ ትሁናቱን እንግዲህ እናንተ ናችሁ በደንብ የምትነግሩን ያለውን ነገር። እኛ እዚህ ቦታ ላይ ተጠቁመን የመጣ ነው ገነት በተባለች ግለሰብ አማካኝነት ነው። ታውቋታላችሁ አይደል? ገነት ለዛ ስለሆነ ያው እዚህ ጋር የህግ አካላቶችን ይዘንም የመጣ ነው። እናንተን አስፈላጊ የሆነ ጥያቄ ጠይቀን ለመሄድ ስለሆነ የምንከታተለውን ጉዳይ ስላለ ለማጣራት ለዛ ነው። ያው ቀለል አድርጋችሁ አስቡት እንትናት እና ገብተን እንነጋገር አይሻልም? ውስጥ እንግባና ያው ሪከርድ ማድረግ ይኖርብናል እያንዳንዱን ነገር። ለዛ ነው ሪከርድ እናደርጋለን። እናንተንም ደግሞ የምንጠይቃችሁን ጥያቄ ትመልሱናላችሁ ማለት ነው። ስለዚህ ውስጥ ገብተን እንነጋገር። እኔ ምንም ማውራት የለም። ቆይ ምንድን ነው የምትዘጊው? እኮ ገብተን እንነጋገር እኮ ነው ያልነው። እኛ እኮ ሌላ ጉዳይ አይደለም ያወራነው አይደለ? ፍቃድ አለን። ማንኛውንም ነገር አሟልተን የመጣ ነው። ይህን ያለም የምናወራችሁ ነገሩ ይግባችሁና በፍቃደኝነት እናውራ በሚል ነው እንጂ በፈለግነው አይነት መንገድ ገብተን ማውራት እንችላለን። እኛ የመፈተሻን ፍቃድ አለን እያንዳንዱን ነገርም እኮ። ስለዚህ ገብተን እንነጋገር በስነስርዓት ነው እያልን ያለ ነው። ካሜራውን አቁልኝ ውስጥ ነው። ውድ ቤተሰቦች እንግዲህ ያው አሁን ወደ ውስጥ ገብቻለሁኝ። እንደምትመለከቱት ፈቃደኝነታቸውንም ያው ጠይቄያለሁ። አስፈላጊውን መረጃም አሳይቻቸዋለሁ። ስለዚህ ስለመጣንበት ጉዳይ በቀጥታ አገባለሁ። በቅድሚያ ግን ያው ማንነታችሁን መታወቅ እፈልጋለሁና ከማንነታችሁ ልጀምር። ማን ልበል? እኔ ያው ሰናይት እባላለሁ። እሺ አንቺስ? ረድኤት። እሺ ሰናይትና ረድኤት ምን እንደሆናችሁ እንግዲህ ለሰላም ደግሞ ምኗ እንደሆናችሁ እንድትነግሩኝ እፈልጋለሁ። ከሰናይት ልጀምር። የሰላም ወላጅ እናት ነኝ። 2 ልጆች አሉኝ። 2 ልጆች ማለት እሷም ልጅሽ ያው ነች? ከሷ ጋር ልጅ ናት። 2ኛ ልጅ ናት። እስቲ ያው ስለ አንቺ አንዳንድ ነገሮችን ልጠይቅሽ። ከዚህ በፊት ሰላምን አግኝተናት የጠየቅናትን ጥያቄ ነበረ። ስለ የምትሰራውም ስራ ያወራችን ነገሮች አሉ። አንቺ እንዴት ነው 2 ልጆች የምታሳድጊ ብቻሽን ነው? ብቻዬን ነኝ። ያለ አባት ነው ያሳደግኳቸው። ግን ስለሷ ምን ፈልገህ ነው? ያው አሁን ያለችበት ሁኔታ ማወቅ ፈልጋለሁ። ለዛም ነው ወደዚህ ቦታ የመጣሁት። ከዛም በተጨማሪ ደግሞ ሰላም ያው ጓደኛዋን ታውቋታላችሁ ይመስለኛል አይደለ? ያው ስለሱም ደግሞ አንዳንድ ነገሮችን ስለ ገነትም የምታውቁትን መረጃ እንድትነግሩኝ የፈለኩት። የገነት ጉዳይን እየተከታተልን ያለ ነው። ገነት በርካታ የህይወት ውጣ ውረዶችን አሳልፋለች። እናንተም ታስታውሳላችሁ ብዬ ታውቃላችሁ ብዬ አስባለሁ። ከዛ ጋር ደግሞ በተገናኘ ሰላም ያው ከጎኗ የነበረች ልጅ ነበረች። ስለዚህ አሁን ስላለችበት ሁኔታ የበለጠ ለማወቅ ስል ነው ወደዚህ የመጣሁት። ስለዚህ ስለ ቤተሰባችሁ ህይወት ነው በቅድሚያ ግን ማወቅ የምፈልገው። ወደ ሰላም ነገር እንመለሳለሁኝ። እናንተ በምን አይነት ሁኔታ ላይ ነው ያላችሁት አሁን የሚለውን ነገር እንድትነግሩኝ እፈልጋለሁ። ሰናይት እንግዲህ ልጆችን ያው እያሳደግሽን ያለሽው ብቻሽን ቅድም ነግረሽኛል። ልጆችን ማሳደግ ብቻ እንዴት ነው? አይከብድም? ይከብዳል። ያው ልጆችን ሳሳድግ ካላባት ነው። ማንኛውንም ትንሽ ስራ እየሰራሁኝ ነው። ልብስ ምንም እያጠብኩ። አሁንም እኮ ያው ያስከኝ ብዙውን ሰዓት መጠቀም የምችለውን አሁንም ይዘኸኝ ነው እና እነሱን ሳሳድግ ብዙ መከራ ገብቼ ነው። ብዙ መከራ ይቻለሁ። የተቻለኝን እያረኩኝ እዚህ አድርሳቸዋለሁ። ይቅርታ ያው ምናልባት የስራ ሰዓትም የትምህርት ሰዓትም ከነበረባችሁ የግዴታ ያው እኛም ህጋዊ ጉዳይ ይዘን ስለመጣን ነው ያስተጓጎልኳችሁና የነገርሽኝ ያለሽው እንግዲህ ልብስም እያጠብኩኝ በመከራ እያሳደግኳቸው ነበረ ነው እንግዲህ ያልሻለሽው። ቆይቷል ከባለቤትሽ ጋር? በምን አይነት ሁኔታስ ነው እንግዲህ የተለያያችሁ? ስለ ባለቤትሽስ ንገሪኝ። ያው ባለቤቴ አንዳንድ
ስራዎች ይሰራ ነበረ። ቤት ይቀባል፣ ግንብ ያገኘውን ነበር የሚሰራው እና ልጆች ያው ለአቅመ አዳም ሲደርሱ ያው አረፈብኝ፣ በህይወት የለምና አሁን ከዛን ቀን ጀምሮ እንግዲህ ያው በትግል ነው እያሳለፈን ያለን። እንደዛ ነው። አሁንም በምንድን ነው የምታስተዳደሪያቸው ቤተሰብሽን? በምንድን ነው የምታስተዳደር? አሁን ቅድም እንዳልኩ እንግዲህ ያው ልብስም እያጠብኩ በየቤቱ አንዳንድ ስራዎች እየሰራው ያገኘሁትን እየሰራው ያው እነሱን ለማሳደግ ያክል እነሱን እየሰራው ነው ማሳደጋቸው። ያው የተጠራውበት እሄዳለሁ። ያው አሁን ላይ ልጄ ሰላም ትንሽ ሳፖርት ታደርገኛለች የተወሰነ መልኩ፣ እግዚአብሔር ይመስገን። ረዱም አሁን ደርሳለች እምልህ ያው ትምህርቷን ጨርሳለች፣ ወደ ስራ ልገባ ነው። ያው እያፈላለግንላት ነው። ግን አሁን በልጄ ሰላም ሳፖርት እየተደረገ የተወሰነ እንደ በፊቱም ባይሆን እገዛ እያደረገችልኝ ያው ብዙ ድካሜን ቀንሳልኛለች። ለአንቺም ረዴት ያው እህትሽ ነች፣ ታላቅሽ ነች? ታላቅሽ ነች ያው ይመስለኛል። ምክንያቱም እሷ በእድሜ ፊዚካሊም ከፍ ትላለች። ትምህርት ጨርሰሻል ረዴት? ያው እንግዲህ እንደ ታላቅ ታግዝሻለች? እንዴት ነው? አዎ በደንብ ከልጅነት እስከ እውቀት ከእናቴ ሁለተኛው እናቴ ማለት እህቴ ናት እና በማንኛውም ነገር መስተንግዶ ምንም በቃ ማለት ያለ በአቅሟ ማንኛውንም ስራ ሰርታ ለእህቷ ማታደርገው ነገር የላትም። ለእኔ ሁለተኛ እናቴ ናት ሁሌም ቢሆን። ያው ከዚህ በፊት ሰላምም የነገረችን ነገር ነበረ። እንግዲህ ሰላም በመስተንግዶ ስራ ሳትንቅ እየሰራች የነበረች ልጅ እንደነበረች አውቃለሁ። ጓደኛዋን ጭምር ሁሉ ስትረዳ ስታግዝ እንደነበረም አውቃለሁ። ጓደኛዋ ገነትን ታስታውሳላችሁ እናንተ። እስር ቤትም ሆና ያው እንደ እህት ከጎኗ የነበረችው ሰላም ነች። ይህንን ነገር አውቃለሁኝና አሁን ከቅርብ ጊዜ ወዲህ ግን ያው ሰላምን አላገኘናትም እና ገነትም እያገኘቻት አይደለም። ምን እየተፈጠረ ነው ያለው? አሁን ሰላም የት ነው ያለችው? እያገዘችን ነው እየደገፈችን ነው የሚልም ሀሳብ ሰጥተሽኝ ነበር ሰናይት። የት ነው ያለችው? ያው አሁን ሰላም እንግዲህ ውጪ ናት። ያው ፕሮሰስ ላይ እንደነበረች አውቃለሁ ቅርብ ጊዜ። እሱን እያስተካከለች ነበረ አንዳንድ ጉዳዮችን ያው ባላቅም፣ አሁን ላይ ግን ያው ውጪ ናት። የምትልክልንም ያው ከውጪ ነው። ያን ነው የማውቀው። ጥሩ። እስቲ ያው መቼም እናት ስለ ልጁ ሲጠየቅ በደንብ እንደሚያወራ አውቃለሁ። ግን የበለጠ ደግሞ ምክንያቱም ያው እናት ሁሉን ነገር ለልጇ ስትል ጨምራም ቀንሳም ልታወራ የምችልበት አጋጣሚ ሊኖር ስለሚችል ረዴትን ልጠይቃት በዚህ ጉዳይ። ስለ ሰላም እስቲ በግልጽ ስለ እህትሽ የምታውቂውን ነገር ንገሪኝ። እህትሽ ምን አይነት ሰው ናት ለአንቺ? ከልጅነታችሁም ጀምሮ ምን አይነት ሰው ነበረች? እህቴ በጣም ጥሩ ሰው ነበረች። ሰላምዬ ከሁሉም ጋር ተግባቢ፣ ተጫዋች፣ ደስ የምትል እህት እንደነበረች ያውቃል። ሁሉም ሰው ነው የሚወዳት። ያው እንግዲህ ስለ እህቴ አይ ቅድም ታግዘኛለች ስላልሽኝ እገዛዋ ምን ያህል ድረስ ነው? አሁንም ያለሽ ነገር ቀረቤታ ትገናኛላችሁ ወይ? እንደ እህት እንግዲህ ሌላን ሰው ባዳን መቅረብ የምትችል ከሆነ መቼም ለራሷ እህት ደግሞ ከዚህ በላይ መሆን ትችላለች ብዬ ስላሰብኩኝ ነው። ግንኙነታችሁ አሁን ድረስ ምን ያህል ነው? ያው ትደውልልኛለች፣ በስልክ ነው የምናወራው። ትጻጻፋላችሁ? አዎ አልፎ አልፎ እንጻጻፋለን። ስራ ስለሆነች አይመቻትም። በብዛት ስራ ላይ ነው ሁሌ የምትለኝ ለኔ፣ በዛ አይመቻትም። ስለ ገነትስ የምትነግርሽ ነገር አለ? መቼም የምታካፍለው በቅርበት አንቺንም እንደዚህ የምታወራሽ ከሆነ ስለ ገነት ሁኔታ የነገረችሽ ነገር የለም ከዚህ በፊት? ገነት ከአንቺ ባነሰ ሁለተኛ እህቴ ናት። በጣም ነው የምወዳት ነው ሁሌ የምትለኝ። ለእሷ ምንም አልደብቅም ብላ ትነግረኛለች። ከእሷ ጋር በጣም ብዙ ነገር አሳልፈዋል። ስለ ገነት በቃ በጣም እንደሚዋደዱ ነው የማውቀው ሁለቱም። እሷ ለገነት ለእሷ፣ ሰላም ለእሷ፣ ገነት ደግሞ ለእሷ አንድ እንደሆኑ ነው የማውቀው። እንግዲህ ያው ስለ ገነት የምታውቂው ነገር ይኖራል ማለት እምልሽ፣ የበፊት ህይወቷ ገነት የነበረችበት የገጠማትን ነገር ታውቃላችሁ ይመስለኛል። ለዛም ነው ስለ ገነት የጠየኩሽ እንጂ ያው ቅርብ ጊዜም ደግሞ እኛም አግኝተናታልና
የበፊት የገነትን ህይወት እያንዳንዱን ነገር መቼም የማይሰማው ግለሰብ የለምና እንደ አንድ ግለሰብ አንቺም ይህን ነገሩን ስትሰሚ የተሰማሽን ነገር ማወቅ ፈልጌ ነው ስለ ገነት። አባቷ ሐዘን እኔም በጣም አዝኛለሁ። ምክንያቱም የእህቴ የቅርብ ጓደኛ ናት። እኔም አንዳንድ ጊዜ እሷን አማክራታለሁ። ስለዚህ በጣም አዝኛለሁ። ግን ያው መሄድ ደግሞ ያው ልጅም ስለሆንኩ እፈራለሁ። እንደዚህ አይነት ነገር ትቀራረባላችሁ አይደል? ሰናይት ከገነት ጋር ትገናኛላችሁ? አዎ ያው እንደማንኛውም ያው ልጆችን ሳሳድግ ጓደኛ አላቸው። እሷም ከትምህርት ቤት ጀምረው አብረው ነበሩ፣ ጓደኛሞች ነበሩ። ትመጣለች፣ ጅም ትሄዳለች፣ ኔዋም የችም ትመጣለች። ያው እንግዲህ በደንብ አውቃታለሁ። በቅርብ ሐዘን ገጥሟታልና እዛ ላይ አልተገኛችሁም ማለት እንደ ቀረቤታችሁ ሐዘን ላይ ለምንድን ነው ያልተገኛችሁ ታዲያ? ይሄ እንግዲህ ያሉባልታ ወሬ ነው። ያው እኛ ሄደናል፣ ቀብርም ያለሁኝ አስፈላጊውን ነገር አድርጌያለሁኝ። ያው እንዲህ በትኩረት ቶሎ ላለመሄድ የቻልኩበት እንግዲህ ያው እንደምታየው የልጄን አሁን ነው ትምህርት ቤት የጨረሰችው። ለሷ ያው ስራን በመፈለግ ላይ ነን። አሁንም እሄዳለሁ፣ መሄድ አይቀርም። ነገም ተነገ ወዲያም ደርሳለሁ። እንግዲህ ያው ሰላምን እና ገኒን ስናስብ ሁሌም አንድ ናቸው ብለን ነው እንግዲህ የምንረዳውና በገነት ጉዳት በእያንዳንዱ ሁኔታዎች ላይ ሰላም አለች ከጀርባና ስንመጣ ግን ቦታው ላይ እኛ ሄደን ነበረ፣ በጭራሽ አላገኘንም። ከዛ ቦታ እሷ እንኳን ባትኖር እሷን የሚወክል ሰው ይኖራል ብለን ጠብቀን ነበረ። ይሄ በጭራሽ አለመሆኑ ለእኛ ጥያቄ ነው። ከዛም በተጨማሪ ደግሞ ገነት የነገረችን ነገሮች አሉ። በመሀላቸው ምን የተፈጠረ ችግር አለ እንዴ? ምንድን ነው በሰላምና በገነት መካከል ምን የተፈጠረ ነገር አለ? ምን ሊኖር ይችላል? የምታውቁት ነገር ካለ? ምንም የለም። የምታውቂው ነገር አለ? ምን የተነገረ ነገር አለ? ምንድን ነው ምልህ? ያው ጓደኛዋ ናት አይደለ እንዴ? ቅርብ ጓደኛዋ ናት እንዳልኩ ከትምህርት ቤት ጀምሮ ነው አብረው የነበሩትና ያው አጋጣሚ ስትደውል ነው ያው የምጠቀመውና ኔትወርክም አይሰራም ስላልነገርኳት ነው። በነግራት ልጄ አትቀርም። ስለዚህ እንዴት ነው ማለት አሁን እኔ ትንሽ ጥያቄ እየተፈጠረብኝ ያለው እውነት ነው። ያው የእሷን ነገር የማያውቅ ሰው ያወቀም ሰው እንደው ትላንት የሰማም ሰው የእሷ ሐዘን ላይ ይገኛል። እሷንም ለማጽናናት ማድረግ ያለበትን ነገር ሁሉ ያደርጋል፣ እያየን ነው። እና እናንተስ እንደ ቀረቤታችሁ ለምንድን ነው ታዲያ ከእሷ ጎን መሆን ያልቻላችሁት? ሐዘን ላይስ የእኛ ሐዘን ስርዓትም ይሄ አይደለም አይደለ? ምንድን ነው ከገነት ጎን መሆን ምንድን ነው የሚከብደው? ጥያቄ ስለሆነብኝ ነው። ችግር የለም። አሁን አንተን ምን እንደዚህ እንዳሳሰበ ባላቅም እሷ ልጅ ናት እንግዲህ ታውቃለህ። ለቅሶ ላይ ይህን ያህል ሂጂ ነይ የምትባል አይደለችም። እኔ ነኝ። እኔ ደግሞ አጋጣሚውን የራሴ የሆነ ብዙ ነገር ስለገጠመኝ ያው አንዳንድ ስራዎችን መስራት ስላለብኝ በዛ ነው። ቀብር ሄጃለሁ፣ ቀብር ያለው አሁንም እሄዳለሁ። ለልጄም እንደዛው ደውልላታለሁ። መደወል አይቀርም፣ መንገር አይቀርም። ድምጿ ይሄን ሰሞን ስለጠፋብኝ ነው እንጂ እንደ ቀረቤታ እውነት ነው ተከታትዬ ባልሄድም አሁን ላይ ግን አስተካክላለሁ፣ እሄዳለሁ። ለቅሶ አይደል? ግን እስቲ አሁን የምጠይቅሽ ጥያቄ ምን መሰለሽ፣ እንግዲህ እንደ ቀረቤታችሁ እንደነገርሽኝ ከሆነ በሐዘንም በምንም ሁሌም መቀራረባችሁ መገናኘታችሁ ግድ የሆነ ነገር ነው። ገነት ስለ ሰላም እዚህ ድረስ መታስ ነገሮችን ማወቅ አለባት ማለት ልታቅ አይገባም ነበረ? የእሷን ከሀገር መውጣት ቀድማ እኮ መታ ጠይቃናለች። ያው ከመሞታቸው በፊት መታ ጠይቃናለች። የለችም ብለናታል፣ ውጪ ናት። ያው እነሱ ደግሞ ጓደኛሞች አይደሉ? ይነጋገራሉ ብዬ ነው የማስበው። ያለኝ መረጃ ያው እንዳላገኘቻት ነው። ገነት ከሷ እንደራቀች እሷ አባቷም እንግዲህ ሆስፒታል በነበረበት ጊዜ ከዚህ በፊት ከጎኗ የነበረች ግለሰብ ከጎኗ አርቃለች። ምናልባት እሷ ላይ ወይ ተጽዕኖ እያሳደራችሁ ያላችሁበት ሁኔታ ካለ ስለ ገነትም በግልጽ ብትነግሩኝ ደስ ይለኛል። ችግር አለ ገነት ጋር? እስቲ ረዴት ንገሪኝ ለዚህ ጉዳይ። የምታውቂዋለህ? ኧረ የለም እኔ እንጃ። ገኒ መታ ነበር፣ ከዛ አናገረችን፣ ስለዚህ ጠየቀችን፣ ከዛ ትንሽ ቁጭ ብላ ሄደች።
ማለት አሁን ገነት እንግዲህ ወደዚህ ቤት መታ የሰላም መሄድ ሰምታለች አይደል? ነግራችኋታል። ስትነግረኝ ግን ገነት ለእኛ ስታስረዳን ምንድነው እናንተ የመለሳችሁበትን መልስ እሷንም ያያችሁበት እይታ በጣም የተለየ እንደሆነ ነው የነገረች። አመነጫጭቃችኋታል አይደለ? አመነጫጭቃችሁ ነው ገነትን የመለሳችሁት። ምንድን ነው ያለው ችግር? ይህንን ንገሩኝ። እኔ ማለት ትልቅ ጥያቄ የፈጠረብኝ ጉዳይ ይሄ ነው። እስከማውቀው ድረስ ገነት ጉዳት የደረሰባት እጅግ በጣም በደል የደረሰባት ሀዘንተኛ፣ አሁንም በመከራ ውስጥ ያለች ሴት ናት። ምንድን ነው የተፈጠረው ችግር? ለምንድን ነው እሷን መግፋት የተፈለገው? እኛ አመናጭቀን? ኧረ በፍጹም እኔ አላመንጨጨኩም። በቃ መጣች እኮ አይደለ? በጊዜው የለችም መልስ ሰጠናት እንጂ እኔ እስከ ማመናጨቅ አልደረስኩም። ጓደኛ በስነ ስርዓት ነው የመለስሽላት አንቺ? አዎ በአግባቡ ነው የመለስኩላት። የልጄ ጓደኛ አይደለች እንዴ? ያው መቼም እንግዲህ ሰናይት ትልቅ ሰው ነሽ። በዚህ ሰዓት ላይ አንቱም ብለን ልንጠራሽ የምንችል ሰው ነሽ። ረዴትም አድገሻል። መቼም ውሸት በዚህ ሰዓት ላይ ተገቢ የሚሆን አይመስለኝም። መቼም የህፃን ልጅ ወሬ ይዤም አልመጣም። የልጅ ወሬ አይደለም። የመለሳችሁበት መልስ ልክ እንዳልሆነ እኔ እርግጠኛ ሆኜ ልነግራችሁ እችላለሁ። አመነጫጭቃችሁ ገፍታችሁ ነው የመለሳችኋት። ምንድን ነው ከሰላም ጋር ያለው ችግር? እኔን እንድታስረዱኝ እፈልጋለሁ። ሰላምና እሷ የነበሩበት ነገር መልካም ከነበረ እናንተ በዚህ ልክ ገነትን አመነጫጭቃችሁ ልትመልሱ አትችሉም በጭራሽ። በቃ እኔ እንደም አመነጫጭቂያታለሁ። አሁን በቃ ምክንያቱም ልጆቼን መጠበቅ አለብኝ። ልጆቼን ሳሳድግ ካላባት ነው ያሳደግኩት እና የማየው ጥሩ ነገር አይደለም። በቃ በቤተሰቦቿ ጉዳይ ያለውን የገነትን ብዙም ደስ ያላለኝ ነገር ስላለ ልጄን ለመጠበቅ አመነጫጭቂያታለሁ። ይኸውልሽ ምን መሰለሽ፣ ከዚህ ቀደም ሰላምን ስናወራት ሁሌም ከጎኗ የሆነች እህቷ እንደሆነች ነው የማውቀው። በዚህ ደግሞ በሙሉ ልቧ በደንብ አስረግጣ የነገረችን፣ እኛንም ስታግዘን በበርካታ ጉዳዮች ስታግዘን የነበረችው ሰላም ነች። እሷን እኛ ሰላምን በማየት ቤተሰቦቿን ወይም ያሳደጋትን ማህበረሰብ አስበን ነው እኛ ከሰላም ጋር የነበረን ግንኙነት። አሁን እናንተ እንደምትመልሱት ምላሽ አይደለም። እንደዚህ የሆነ ነገር ሲፈጠር መከራ ፈርቶ ፊት አጥቁሮ የሚመለስ አይነት ሰው አይደለም። በሰላም ውስጥ የማየው እይታ ምንድን ነው ማለት የሆነ የተፈጠረ ነገር አለ። በግልጽ ብትነግሩኝ ደስ ይለኛል። አሁን እንዳልሽው ለልጆችሽ ስላሰብሽ ብቻም አይደለም ሌላ ነው። በቃ ማቀውን ነው እኮ የምነግርህ አይደል? ማቀውን ነው በቃ ልጆቼን ለመጠበቅ ያክል አራኩኝ። አመነጫጭቄ ልኬያታለሁኝ። ያለውን እንግዲህ በቤተሰቦቿ ምፈራው ነገር ስለነበረ ለመለያየት ወስኜ ነበረ። ያሰብኩትም ሆነ በቃ ከዚያ ጋር ሄደች። እንዲለያዩልኝ ነበር የፈለኩት፣ ተለያዩልኝ። ረዴት አንቺ የምታውቂው ነገር የለም በዚህ ጉዳይ? እሷ እኮ ምንም የምታውቀው ነገር የለም ወንድሜ። አይ ቅድም እኮ ነግራም ግንኙነት አላት እኮ ቀረቤት ያላት ልጅ ነች እኮ ረዴት አይደለ? እቺ ልጅ ባታስጨንቅብኝ ደስ ይለኛል። በቃ ይሄ እኔ እንደ እናትነት ያረኩትን አረጋለሁ። በቃ ለቅሶ ነው እሄዳለሁ። የአባት ሀዘን ነው ይሰማኛል። እሺ ማለት እኔ አሁን ጥያቄ የሚሆንብኝ ነገር በግልጽ ላስረዳሽ። የነበረባችሁ የኢኮኖሚ ሁኔታን ማቀው ነገር ነው። ሰላም ከዚህ በፊት አስረድታናለች። የሄደችው ደግሞ እንግዲህ በቅርብ ጊዜ ነው አይደለ? በቅርብ ጊዜ ነው ከሀገር የወጣችው። በአጭር ጊዜ ውስጥ እንዴት ይሄ ለውጥ ሊመጣ ይችላል? ይሄ ለእኔ ትልቅ ጥያቄ ነው። ስለዚህ በዚህ ጉዳይ ላይ እባካችሁ ግልጽ የሆነ መረጃ ብትሰጡኝ ደስ ይለኛል። እንግዲህ ከዚህ በላይ ምንም የምንሰጥህ ነገር የለም። ውጭ ሀገር ሲኖር ሰው ሳፖርት አያደርግም እንዴ? እናቱን ቤተሰቡን ሳፖርት አያደርግም እንዴ? ምንድነው የተለየ ነገር ያየው ነገር አለ? በአጭር ጊዜ ውስጥ ሆኖ አይቻላቅም። $5 እኮ ጨምሯል እንደዛ ብለህ ካስበው። ምክንያቱም ካለው ነገር አንፃር እህቴ በቃ ብዙ ስራዎች እንደምሰራ ነግራኛለች። 3-4 ስራዎች እንግዲህ ያው በምንም ታምር ምናልባት አሁን እንግዲህ እናውቃለን እኮ ከሀገር የሚወጡ ሰዎች በምን አይነት ሁኔታ ወጥተው ሰርተው ተለውጠው ቤተሰቦቻቸው እንደሚረዱ እናውቃለን። ታምር አትንገሩኝ ለኔ። በምንም አይነት እኮ መለስን በቃ አይደለ እንዴ? በቃ የጠየቅህን መለስን። አልመለሳችሁም። አሁን ከቤቴ ብትወጣ
በአግባቡ አስገብቻለሁ። አሁን ከቤት ብትወጣ ቆይ ተረጋጊ። ይኸውልሽ ወሬ ነው የምወጣው። በቃ ውጣ፣ ልቀቅልኝ። መውጣት አልችልም። ቁጭ በሉና መጠይቃችሁን ጥያቄ መልሱልኝ። በጣም ብዙ ጥያቄዎች ይኸውላችሁ ምንም የመለሳችሁልኝ ግልጽ የሆነ ነገር አልነገራችሁኝም። ሰሙኛላችሁ። በእናንተ ጉዳይ ላይ ቆይ ልቀቂኝ። ይኸውልሽ በአግባቡ ውጣ እባክህን፣ ሌላ ነገር ሳይፈጠር ኃይል መጠቀማችን ይኸውልሽ እኔን ለማስወጣት ምንም አይነት ኃይልም ኃይለ ቃል መጠቀማችን እሱ ችግር የለውም። ቁጭ በይና እንነጋገር በስነ ስርዓት። ይኸውልሽ ሰምኛለሽ ወይዘሮ ሰናይት፣ ይኸውልሽ እኔ የምፈልገውን መረጃ ሳላገኝ ከዚህ ቤት አልወጣም። ይኸውልሽ ተረጋጊ። ዝም በይ እያልኩሽ እኮ ሰማሽ? እያስጨነቀኝ ነው። ምንድን ነው? ከዚህ ቤት ጭራሽ የማያስወጣ መረጃ ነው ከስልካችሁ ላይ ያገኘ ነው። ቁጭ በይ። ምነግርሽን ስሚ። ከዚህ በኋላ ያንቺን ድራማ ምናምን የምንሰማበት ታሪክ የለም። አሁን ቁጭ በይና አርፈሽ ለምትጠየቂው ጥያቄ መልስ ብቻ ነው። ሴት ናት ብለህ ነው አይደል? ይኸውልሽ ስንገባ እስካሁን እንደዚህ ማውራሽ። ቁጭ በላችሁ በስነ ስርዓት እንነጋገር። ይኸው ቤቱን ፍተሽ አድርገናል አይደል? ስለዚህ መረጃ ከተገኘባችሁ የትም መነቃነቅ ወደ ቤተሰቦች እንግዲህ ያው አሁን የምገኘው ከረዴት ጋር ነው። ረዴት እንግዲህ ፍተሻ አድርገናል። ባደረግነው ፍተሻ መሰረት አንዳንድ መረጃዎችን አግኝቻለሁ። አሁን ግን አንቺ ግልጽ የሆነ ነገር እንድትነግሪኝ እፈልጋለሁ። ይሄ ስለ ሰላም የምታውቂውን ነገር በአጠቃላይ እንድትነግሪኝ እፈልጋለሁ። ረዴት ማለት አስቢበት። ምክንያቱም ህይወታችሁ አደጋ ላይ ነው ያለው። የሁላችሁም ህይወት አደጋ ላይ ነው የሚወድቀው። ታውቂያለሽ፣ ስለ ገነት አንዳንድ ነገሮችን ሰምተሻል። በገነት ዙሪያ ላይ ያሉ በርካታ ትላልቅ ወንጀለኞች ነው ያሉት። እያንዳንዳቸው ወንጀለኞች ደግሞ በዚህ ሰዓት ላይ ፍርዳቸውንም እያገኙ በእስር ቤትም እየተቀጡ ነው ያሉት። ስለዚህ እያንዳንዱን ነገር አንቺ ተባብረሽ የምታውቂውን መረጃ ስለ ሰላም ማትነግሪኝ ከሆነ አንቺም ቤተሰብሽም አደጋ ላይ ነው የሚወድቀው። ስለዚህ ስለ ሰላም የምታውቂውን መረጃ እንድትነግሪኝ እፈልጋለሁ። የት ነው ያለችው ሰላም? ወይ ምን እያልከኝ ነው? እህቴ እኮ ውጭ ነው ያለችው። ረዲት እህትሽ ውጭ አይደለችም ያለችው። ውጪ አይደለችም ያለችው። ይኸውልሽ ችግሩ ካልገባሽ በደንብ በግልጽ አድርጌ ላስረዳሽ። በቃ እህትሽ አደጋ ላይ ነው ያለችው። ምናልባት አደጋ ላይ ደግሞ ልትሆን እንደምችል እርግጠኛ ነኝ። ምክንያቱም በገነትም በሰላምም ዙሪያ ላይ ከባድ ወንጀለኞች ነው ያሉት። በዚህ ጉዳይ ላይ ደግሞ ተባባሪ ሆነው የተገኙ ግለሰቦች ማናቸውም ማለት ነው ፍርድ ይጠብቃቸዋል። ስለዚህ እህትሽም ይሁን ቤተሰብሽ አደጋ ላይ ነው የሚወድቁት። አንቺም ብቻሽን ነው የምትቀረው። እኔ በግልጽ ነው ማስረዳሽ። ምናልባት አንቺም ተጠያቂ ነው የምትሆኚው። መረጃን በግልጽ አለመናገር ያስቀጣል። በዚህ ዕድሜሽ አንቺ እስር ቤት መበስበስ አለብሽ፣ መታሰር አለብሽ። ምናልባት እየተማርሽ ስራ ለመያዝ በዝግጅት ላይ ያለሽ ግለሰብ ነሽ። ነገ እኮ ምናልባት በታቀደው እቅድ አንቺም የወንጀል ተባባሪ ሆነሽ ወንጀል የምትሰሪ ግለሰብ ልትሆኚ ትችላለሽ። ይሄ መሆን የለበትም። ስለዚህ አሁን በግልጽ እንድትነግሪ ነው የምፈልገው። ይሄም አይሆን ከሆነ ግን አሁንም ከነገሮች ጋር ግንኙነት አለሽ ማለት ነው። የሚጠብቅሽ እስር ነው ማለት ነው። በጣም አዝናለሁ። ይሄ በመሆኑ እኔ በጣም ነው የማዝነው። ምክንያቱም በጣም ገና ታዳጊ ነሽ፣ ብዙ ነገር ካንቺ ይጠበቃል። ገነት ላይ በርካታ ጉዳት ነው የደረሰው። ገነትን አሰቃይተዋታል። በዚህ ጉዳይ ላይ ደግሞ ያገኙትን ሰው አሰቃይተው ከማጥፋት ወደኋላ አይሉም። እህትሽንም ደግሞ ምናልባት አጥፍተዋት ሊሆን ይችላል፣ ወይም ደግሞ በዚህ ሰዓት ላይ የራሳቸውን ዓላማ ለማስፈጸም እየተጠቀሙባት ሊሆን ይችላል። ስለዚህ አትዋሽኝ፣ በቃ አትዋሽኝ። እሺ እህቴ እዚህ ነው ያለችው ማለት እዚህ ነው ያለችው ስትይ ረዲት ግልጽ አድርገሽ ንገሪኝ። በቃ የሚያስፈራ ነገር የለም። ነግሬሻለሁ አይደለ? እዚህ ጋር ፈርተሽ ነገሮችን የምትደባበቂ ከሆነ ለራስሽ ነው ችግር የምትፈጥሪው፣ ለራስሽ ማለት ነው። እሺ እዚህ ነው ያለችው ማለት የት ነው ያለችው? እሱን አላውቅም የት እንዳለች፣ ግን አልፎ አልፎ ማታ ማታ ትመጣና ትሸፋፍናለች፣ ኮፍያ ታደርጋለች፣ የሆነ በቃ ሙሉ ጥቁር ነገር ለብሳ ምናምን ትመጣና ታየንና ሰላም ብላን ለእህት ለማየ ብር ሰታት ከዛ እንትን ትልና ተመልሳ ትሄዳለች። ከዛ ደግሞ ምን ሆነሽ ነው ማየ ምናምን ስል ለምንድን ነው ቆይ እዚህ ማትሆኝ ምናምን ብላ ማየ በመጠይቃ ጊዜ እመለሳለሁ በቅርቡ የድሮ ህይወታችንን እንቀጥላለን፣ ትንሽ ስራ ስላገኘው ነው፣ ስራው ደግሞ እንደዚህ አይነት ነገር አይፈቅድም ነው የምትለኝ።
እና በቅርብ አልፎ አልፎ ትመጣለች። እዚህ ስትመጣ ማለት ማንነቷን እየቀያየረች በዚህ መንገድ ነው አግኝታችሁ የምትሄደው ማለት ነው? አግኝታን ጎረቤት ራሱ አይታት አያውቅም። ጎረቤት የምትመጣው በጣም አሽቶ ነው፣ ጨለማ ላይ ነው የምትመጣው። ቆይ ማለት ስትመጣ ከእሷ ጋር የሚያጅቡ አካላቶች ወይም እንደዛ አይነት ነገር አይተሻል? እዚህ ስትመጣስ ነው እዚህ ብቻዋን ነው የምትገባው? እኔ እንጃ። ከዚህ ከበር የሆነ ቾክል ብላ ግብት ነው የምትለው። ከዛ ቆማ ታይናለች፣ ከዛ ትስመናለች ምናምን ነገር በቃ ያለው ነገር። ከዛ ለማየ ብር ትሰጣታለች። ከዛ እኔንም የሚያስፈልግሽ ነገር አለ ብላ ትጠይቀኛለች። ከዛ ለምን ከኛ ጋር አትሆኝም ስንላት አሁን አይሆንም ስራ ላይ ነን ብቻ ነው የምትለኝ። እኔ የምጠይቃ ጊዜ ነው መልሱ፣ ስራ ላይ ነኝ። ስራው ደግሞ አሁን እንደዚህ አይፈቅድም። ቆይ አሁን እናንተ ናችሁ አሁን ወደ ከሀገር ወጣለች የሚለውን ነገር የፈጠራችሁት ወይንስ ማን ነው ይሄንን መረጃ እንድትነግሩ ያደረጋችሁ? እህቴ ራሷ ፈልጋ ነው ማለት ራሷ ነች? ምንድን ነው ያለቻችሁ? የሚጠይቃችሁ ሰው ካለ ወይ መጥቶ የሆነ ሰው ጥያቄ ከጠይቃችሁ ወይም የሆነ ሰው የት ናት እህትሽ ምናምን የሆነ ማንም አየንም ከጠየቃችሁ ውጭ ሀገር ነኝ በሏት፣ ውጭ ሀገር ወጣለች በቅርብ ወጣለች ምናምን ብላችሁ ንገሩ። ግን መጥቻቸዋለሁ ነው ያለችው። ይሄን ነው የማውቀው። ምናልባት እስቲ ማለት ለእኔ ወደ ቤተሰቦች በጣም ጥያቄ የሆነ ነገር ነው እየተፈጠረብኝ ያለው። ምክንያቱም ታስታውሳላችሁ ሰላም ማለት ለእኛ መረጃም አሳልፋ የሰጠችን ሰው ነች። ከዚህ በፊት አቶ አክሊሉ አቶ አክሊሉ እንግዲህ ገነት ጮኛም ነበረ። ከገነት እናት ጋርም ግንኙነት እንደነበረው ፔንሲዮን ላይም እንደታየ ሁሉ እሷ ነች መታ ጥቆማ አድርጋ ይህ ሁሉ ነገር እንግዲህ እንዲወጣ ምክንያት የሆነችውና አሁን ደግሞ እየሰሙ ያለሁት ነገር እጅግ በጣም ግራ የሚያጋባ ነገር ነው። ምናልባት ጫና ተደርጎባት ነው ብዬ እንዳላስብ ደግሞ እንግዲህ የፈጠሩትን ታሪክ ራሷ እንደነገረቻቸው ነው። ይህንን ነገር ማንኛውም ሰው ሲመጣ እንግዲህ ይህንን ነገር ተናግራችሁ መልሱ የሚል ነገር ነው እየተናገረች ያለችው። ምናልባት ወደዚህ ቤት ሲመጣ ይዤ የመጣሁት የጥርጣሬ ጥያቄዎች ነበሩና ያ ጥርጣሬ እንግዲህ እውነት እየሆነ እየመጣ ነው ያለውና እጅግ በጣም ግራ ነው እየተገባኝ ያለው። ምክንያቱም ማለት ስለዚህ ሰላም የወንጀለኞቹ ተባባሪ ነች ማለት ነው። እየሆነ ያለው ነገር ይሄ ነው ማለት ነው። በጣም ጥያቄ የሚፈጥር ነገር ነው። ውድ ቤተሰቦች እንግዲህ ልንቀበል የማንችለው እውነታ ነው እየተፈጠረ ያለው። ረዲት እንግዲህ የምትሰጪ መረጃ ያው ትክክለኛ ነው ብዬ አስባለሁ። በደንብ ይሄን በቃ እኔ ማውቀው ይሄንን ነው ለጊዜው። ግን እህቴ ምንም አትሆነማ ነገርሽ ምንም አትሆንም ብለኛል። አልሽ ረዲት እንዲህ ነው ማለት አልችልም። ግን ምንም አይነት ከዚህ ከወንጀሉ ጋር የሚገናኝ ጉዳይ ካላት ከተጠያቂነት አታመልጥም። ምክንያቱም ወንጀለኛና የወንጀለኛ ተባባሪን ማጋለጥና መቅጣት ደግሞ የኛ ኃላፊነት ነው። ስለዚህ ምንም ለማድረግ አልችልም። ግን አሁንም በግልጽ እንድትነግሪኝ እፈልጋለሁ። አንቺ ሌላ የደበቅሽኝ ጉዳዮች ካሉ ከእሷ ጋር በተገናኘ እያሸሸች ያለችው ነገር ካለ የደበቀችው እዚህ ቤት መታ ገንዘብ እያስቀመጠችም ለእናንተም ሰታ እየሄደች እንደሆነ እያየሁን ያለሁት። እንግዲህ የእናንተም ደግሞ የኢኮኖሚ ለውጥ ምናልባት በአጭር ጊዜ የተፈጠረም ከሆነ ውጭ ሀገር ስትሄድ ረድታናለች የተባለውን ታሪክ ያን ያህል የሚያሳምን ጉዳይ አይደለም። ፈጥራችሁ እንዳወራችሁት ነው እየገባኝ ያለው። ሌላ እሷ ከወንጀሉ ጋር ተገናኝታ ገንዘብ እያሸሸች ወይም ደግሞ ወንጀለኛን እየደበቀች እያስመለጠች እነዚህ ጉዳዮች ግን ከተገኙ በሷም ላይ በእናንተም ላይ እርምጃ ወስዳለሁ። እኔ ከዚህ በላይ ማውቀው ነገር የለም። መታ እንደምትሄድ በቃ ማውቀው ይሄን ብቻ ነው። መታ ለማየብር ስታኔን አግኝታ ስማ ደግሞ እኮ ብዙ ጊዜ አትመጣም። በስንት ጊዜ አንዴ ነው የምትመጣው። አይታን የምትሄደው እማዬና እሷ ላይወዱ ይችላሉ፣ ግን ከኔ ጋር በስልክ ማታወራው። ከእናትሽ ጋር ነው ግንኙነት ያላት? አዎ እኔም መታ በቃ አይታኝ የሚያስፈልገኝን ነገር ጠይቃ መሄድ ነው በቃ ስለው። እኔ ለሰው ምንም ነገር አላውቅም። ጥሩ እሺ። እንግዲህ ውድ ቤተሰቦች ያው አሁን ከምናደርገው የበለጠም ክትትል ማድረጋችንን እንቀጥላለን በዚህ ጉዳይ። ያው እንግዲህ ለሰጠሽኝ ነገር አመሰግናለሁ።
ይኸውልሽ ነግሬሻለሁ እኮ ቅድም ልትታሰር የምትችልባቸው ጉዳዮች ካሉ ከተጠያቂነት አታመልጥም። ግን እኔ የፈለግኩ መረጃ እኮ እሰጥሃለሁ። ችግር የለውም። በቃ ይኸውልሽ አሁን እዚህ ጋር እኔን ስለለመንሽኝ እኔን ስለተማጸንሽ ምንም የሚቀየር ነገር የለም እኮ። ማጣራት እናደርግበታለን። እያንዳንዱ ጉዳይ ላይ አጣርተን ከደረስን ነፃ የሚያወጣት ጉዳይ ካለ ይህንን ህግ ነው የሚወስነው። ስለዚህ አሁን እንግዲህ ጨርሰናል ጥያቄያችንን። መውጣት ይሻልሽ፣ አስወጣለሁ። ውድ ቤተሰቦች እንግዲህ ያው አሁን የምገኘው ከወይዘሮ ሰናይት ጋር ነው። እንግዲህ አስፈላጊ የሆነውን ፍተሻም ማጣራትም አድርጌያለሁኝ። ባደረጉትም እንግዲህ ማጣራትና ፍተሻ መሰረት በአንቺ ስልክ ላይ ያገኘኋቸው የተለዋወጣችሁት መልእክት አለ። ስለዚህ መልእክት በግልጽ እንድታስረጅ እንፈልጋለሁ። በእኔ ስልክ? አዎ፣ ማለት ስልክሽ ላይ የተለያዩ መልእክቶች ተገኝተዋል። መልእክቶቹ እኮ እያሉ ያሉት ገንዘብ እንደገባልሽ የሚያረጋግጡ በቅርብ ጊዜ እመለሳለሁ፣ እንደዚህ የተለያዩ መልእክቶችን ያየሁት። አሁን እዚህ ጋር በዝርዝር ስለምታውቂያቸው እንዲህ ነው ማለት አልችልም። አንቺ ግን ስለዚህ መልእክቶች በግልጽ ብትነግሪኝ በጣም የተሻለ ነው የሚሆነው። ያው ስልኬ እኮ ፐርሰናል ከማንስ ጋር ብጻጻፍ አይተህ ይሆናል። ታዲያ ከዘመድ ከምጻጻፍ ይኖራል። ታዲያ ይሄ ምን ችግር አለው? ሰናይት ይኸውልሽ ችግር የሌለውን መልእክት እዚህ ጋር አምጥቼ ስለዚህ መልእክት አስረጅኝ ብዬ አይደለም እየጠየኩሽ ያለሁት። አይቻችኋለሁ እኮ እያንዳንዱ የገንዘብ ልውውጥ መልእክት ላይም ደግሞ ማስጠንቀቂያ ያለው የተለያዩ ነገሮች አሉት አይደለ? ማሳሰቢያዎችም ጭምር አሉት። ይሄ መልእክት ያለምንም ምክንያት ሊዘዋወር አይችልም። ከጀርባው የተደበቀ ሌላ ሴራ አለ። ይኸውልሽ ባትደብቂኝና ነገሮችን ባታወሳሰቢያቸው በጣም መልካም ነው ሰናይት። በግልጽ ነው የምነግርሽ። እባክህን ልጆቼን ሳሳድግ ያው ካላባት እንዳሳደግኳቸው ታውቃለህ አይደለም? እባክህን አሁን ቴክስት አገኘው ምን የምትለው ሊሆን ይችላል። በቃ እባክህን። ይኸውልሽ ሰናይት ይኸውልሽ ቅድምም ስመጣ ስጠይቃችሁ የመለሳችሁት መልስ በአጠቃላይ ማለት ነው እውነታን የተመሰረተ ነገር አይደለም። እውነታን የማታወጪ ከሆነ ደግሞ በግልጽ ነው ማስረዳሽ። በግልጽ ቅድም የምፈራባቸው ጉዳዮች ብለሻል አይደለ? የምትፈሪያው ጉዳይ ወንጀለኛን መሆን የለበትም። እኔ ላስረዳሽ የምፈልገው ነገር እሱን ነው። ከገነት ጀርባ ያሉት ወንጀለኞች እጅግ በጣም በርካታ ስራዎችን የሚሰሩ ሰዎች ናቸው። አውቃለሁ። አዎ፣ ለማንም የሚመለሱ አይደሉም። ይህንን ደህንነት ደግሞ ለማስጠበቅ እኛም መስራት ያለብንን ስራ እየሰራን ያለ ነው። ሰላምንም በተመለከተ ደግሞ ሁልጊዜም ክትትልም ጥያቄም እናደርጋለን። አሁን ግን ድንገት የተፈጠረው ነገር ሰላም ከገነት ተሰውራለች፣ ከኛም ተሰውራለች። ከዛ በተጨማሪ ደግሞ ከአንቺ ጋር ያላት ግንኙነት ሰላም መረጃዎችም የሚያሳዩት ከፍ ያለ ወንጀል እንዳለ ነው። ይሄንን ግን በግልጽ ማትናገሪ ከሆነ ሰናይት ለአንቺም ለቤተሰብሽም አደጋ ነው የሚፈጠረው። ልጆችሽን ማሳደግ ነው አይደል የምፈልጊው? ቅድም ነግረሽኛል። በብዙ መከራ አሳልፌ ነው ያሳደግኳቸው ብለሽኛል አይደል? ታዲያ ስለ ልጆችሽ የምታስቢ ከሆነ እንደዚህ ነው የምትመልሽልኝ? ማለት ስለ ነገሮቹ እንደዚህ ነው የምታስረጅኝ? እባክህን አሁን ልጄ የኔን ጭንቀት አትወድም። ያው ባላት ነገር እየመጣች የምትረዳኝ ልጄ ናት። እባክህን አሁን እንገናኛለን፣ በቴክስት እንጻጻፋለን። ምንድን ነው አሁን እርዳታው ብቻ እኮ አንቺን እኮ አያቆምሽም አይደለ? የምትረዳሽ በምን መልኩ ነው? ምን እየሰራሽ ነው? እኔ ልጅ በቃ ያው እኔ ሳሳድጋቸው ታውቃለህ፣ ካላባት ነው ያሳደግኳቸው። እኔ ወንጀል ውስጥ እንዲነካኩብኝ እንዲኖሩም አልፈልግም። እኔ በንጽህና በጥራት ነው ያሳደግኳቸው ልጆቼን። አሁን ያለችበትን እኔ አላውቅም። እንደዚህ ወንጀል ትሰራለች ብዬ አስቤም አላውቅም። በእርግጥ እጠይቃታለሁ ሁሌ ምንድን ነው ስራሽ እላለሁ። እኔን ትደጉመኛለች። ያው ድጎማ ማን ይጠላል አይደለም እንዴ? እባክህን የኔ ልጅ እኔ ምንም ነገር እንዲደርስባት አልፈልግም። እንግዲህ የነገርሽኝ ነገሮች በጣም ግራ ያጋባሉ። ከልጅሽ ገንዘብ ስለምትረጂ ከልጅሽ ገንዘብ ስለምታገኝ ስለ እያንዳንዱ ነገር ግን ሳላቅ የምታመጣውን ነገር ብቻ እቀበላለሁ የሚለው ነገር አያሳምነኝም። እኔ ቀደምም ረዴትን በሚገባ ጠይቂያታለሁ። እያንዳንዱ ነገር በግልጽ አስረድታኛለች። ገነት ይኸውልሽ ልጅ ናት አይደለም፣ የምታውቀውን ነገር ነው የተናገረችው።
እዚህ ጋር ስትመጣ ልጅሽ ተሸፋፍና ነው፣ ሰው እንዳያት ተደባብቃ ነው። ከዚህ በተጨማሪ ደግሞ ገንዘብ ሰታችሁም ስትሄድ ቶሎ ተሰውራ ነው እየሄደች ያለችው። አንቺ ስልክም ላይ ደግሞ ያገኘሁት መልእክቶች የሚያሳዩት ይህን ነው። ማሳሰቢያዎች፣ ማስጠንቀቂያዎች አሉ። ከወንጀል ጋር የተገናኘ ገንዘብ ለአንቺም ለቤተሰብሽም የሚጠቅም ነገር የለም። አሁን ሌላ ረጅም ርቀት መሄድ የለብኝም። የት እንዳለች ያለችበትን ቦታ እንድትጠቁምኝ ይፈልጋል። እባክህን የኔ ጌታ እባክህን፣ ችግር የሚደርስባት ነገር ካለ በግልጹ ንገረኝ። እኔ አሁን ይሄ ወንጀል ይሁን ምን ይሁን የማውቀው ነገር የለም። በእርግጥ ፍራቸው ይኖረኛል። እንዲህ ተደብቃ ስትመጣ ማየው ነገር አለ። ብዙ ጊዜ ጠይቄያታለሁ። አሁንም ችግር ይደርስባታል የምትለኝ ከሆነ እውነት አንተ ምንም ነገር ማትጎዳት ከሆነ እኔ እኮ ይኸውልሽ መጠይቅሽ እኮ ጥያቄ ከገባችበት ጉዳት ለማስወጣት እኮ ነው። ነግሬሻለሁ እኮ መጀመሪያም የመጣንበት ጉዳይ አለ። ከጀርባዋ ያሉት አካላት ከባድ ናቸው። ለህይወትም ለምንም የሚመለሱ አይደሉም። ምናልባት አንቺ እዚህ ጋር ህይወትሽ እየተቀየረ ገንዘብ ስላገኘሽ ነገ ገንዘብ ነገሮችን ያስተካክሉ ብለሽ የምታስቢ ከሆነ ተሳስተሻል። እሷም ከሀገር ወጥቼ የሚል ተስፋ ሰታሽም ከሆነ ማንም ከሀገር የሚወጣ የለም። በዚህ ጉዳይ ላይ የተነካካ ወንጀለኛ የትም የሚሄድበት መሄጃ የለም ከእስር ቤት ውጭ ማለት ነው። አሁን በዚህ ጉዳይ ምንም አይነት ስጋት እንዳይገባሽ። እኔ ደህንነቷ ምናልባት ህይወቷም ተጠብቆ ማግኘት ስለምፈልግ ማለት ነው። ይህን ክትትል እያደረግ እንደሆነ ሲታወቅ አጠቃላይ እርምጃ እንደሚወሰድ አውቃለሁ። ነገሮች ላይ የማይሆን የከፋም ነገር ሊፈጠር እንደሚችል አውቃለሁ። ማድረግ ባለብን ጥንቃቄ ማድረግ ባለብን ልክ ግን እኛ እንሄዳለን። ግን ያለችበትን ቦታ እንደጠቆመችሽ ከዚህ በፊት እርግጠኛ ነኝ። እኔ አሁን ስጋት ኖሮች ደብቀሽ ነገሮችን ከኛ አተርፋታለሁ ብለሽ የምታስቢ ከሆነ ትርፍሽ ኪሳራ ነው። ስለዚህ የት ነው ያለችው ቦታውን እንድጠቁም ይፈልጋል። ያው እንግዲህ ምንም ማታረጋት ከሆነ እውነት ምንም ማይደርስባት ከሆነ ያው ነገርኩሽ እኮ ሰናይት። አሁን ደጋግመሽ ለምንድን ነው የምትጠይቂኝ? ምንም እየሆነች አሁን ከዚህ በላይ እንደውም ምንም ትሆናለች እያልኩሽ እኮ ነው ያለሁት። ያው አንድ ቦታ አለ፣ በቃ አንድ ቦታ አለ፣ ማገኛት ቦታ አለ። የት እርግጠኛ ግን አይደለሁም። ያው ችግር ካጋጠመ የምትፈልጊኝ ከሆነ ብላ አንድ ቦታ የጠቆመችን ቦታ አለ። ግን ለእሷ ችግር የማይፈጥር ከሆነ እውነት ምንም አታደርስባት ከሆነ ያልሽውን ቦታ እንድታሳይኝ ይፈልጋሉ። በቃ ሌላው ነገር ሰናይት፣ እኔ ስጋትሽ ይገባኛል። ወልደሻል፣ ልጅሽ ነች አይደለ? ስለዚህ ማንም ለልጁ የሚሰጋውን ስጋት ልትሰጊ እንደምችል አውቃለሁ። ግን ደግሞ አንቺ ልክ ከምትሰጊው በላይ ደግሞ እኛ የሰው ህይወት እንዳይጠፋ ወንጀል እንዳይፈጠር በጣም እንሰጋለን። እሱን የወለደ ነው የሚያውቀው። እባክህ እርግጠኛ የምትሆን ከሆነ ወይም ወንጀል ምንም የማይደርስባት ከሆነ እች ልጅ ምንም የማይደርስባት ከሆነ አንድ የጠቆመችን ቦታ አለ። በእርግጥ እርግጠኛ አይደለሁም፣ ግን አንድ ነገር ከደረሰብኝ ልታገኝን ከፈለግሽ ያለችን ቦታ አለ። እዛ ልወስድህ እችላለሁ። ሰናይት፣ አሁን የተግባባን ይመስለኛል። እስካሁን ያው የዋሻቸው ውሸቶች አሉ። ቅድምም ስንመጣ ያድበሰበሻቸው መረጃ የደበቅሻቸው ነገሮች አሉ። ለዚህ ተጠያቂ ትሆኛለሽ። ምክንያቱም መረጃን በመደበቅ አይደለም እውነታ ላይ መድረስ የሚቻለው። አሁንም የነገርሽኝ ቦታ ትክክል ይሁን አይሁን ቦታው ላይ ደርሼ ማጣራት እፈልጋለሁ። ምንም አይነት ግን በነገርሽኝ ነገሮች ስህተት ተፈጥሮ ወይም ደግሞ አሁንም የፈጠርሽው ታሪክ ከሆነ እየተደገመ ያለው ለአንቺም ለቤተሰብሽም ከባድ ኃላፊነት ትወስጃለሽ። ትልቅ አደጋ ከፊት ለፊትሽ ነው የሚጋረጠው። ይህንን እርግጠኛ ሆነሽ ኃላፊነት እንድትወስጂልኝ እፈልጋለሁ። እባክህን ልጄን ብቻ አንድ ክፉ ነገር እንዳይነካብኝ እባክህ። ካላባት ነው ያሳደግኳቸው። ጥሩ እባክህን። እሺ አሁን ጨርሻለሁኝ። የምጠይቅሽን ጥያቄ ስለጨረሽ መውጣት ይቻላል። አስወጣልኝ። ጨርሻለሁ። ውጭ። ውድ ቤተሰቦች እንግዲህ ያው ከሰላም እናትና እህት ጋር የነበረኝን ቆይታ ተመልክታችሁታል። በጣም ነገሮች ከማስባቸው በላይ በጣም ውስብስብ እየሆኑ ነው እየመጡ ያሉት። ምን እንደተፈጠረ እጅግ በጣም ግራ ነው የሚያጋባው። ውድ ቤተሰቦች ወንጀሎች ወዴት እያመሩ እንደሆነ ጥያቄ ነው የሚፈጥረው። እንግዲህ ገነት የነገረችን መረጃ አለ። ጓደኛዋን እንግዲህ ሰላምን በዚህ መንገድ አገኛታለሁ ብዬ እኔ በጭራሽ
የምጠብቀውም የምገምተውም የማስበውም ጉዳይ አይደለም። ማለት ውድ ቤተሰቦች እንግዲህ ምን ለማለት እንደምችል አላቅም። እንዴት ነገሮች እንደዚህ አቅጣጫቸውን እየቀየሩ እንደሆነ በምን መልኩ እንደዚህ ነገሮች መረጃዎች እየተወሳሰቡ እንደሆነ ለኔ በጣም ጥያቄ እየሆነብኝ ያለው። እንግዲህ ያው የሰላም እናት የነገረችኝ ነገር አለ፣ የጠቆመችኝ ቦታ አለ። እዛ ቦታ ላይ አምርቼ እንግዲህ ያለችበት ሁኔታ ማጣራት ፈልጋለሁ። ለምንድነው ከሀገር ወጣለች ብለው ለገነት ሊያሳውቋት የፈለጉት? ቀረቤታቸው ስለምንድነው? በመሃላቸው ምንድነው የተፈጠረው? መራራቅ ለምንድነው የተፈጠረው? አዎ ገነት ላይ በርካታ ጉዳዮች እየተፈጠሩ ነው ያሉት። በእያንዳንዱ እንቅስቃሴ እንግዲህ መነሻችን ገነት ስለሆነች እሷም ላይ በርካታ ነገሮች ሊከሰቱ ተሞክረዋል። ግን ደግሞ በእኛ በአባላቶቻችን ክትትል መሰረት ፌል እያደረጉ እየመጡ ስለነበር እንጂ የእሷን ህይወት ማጥፋት ሁሉ ታቅዶ ነበረ። ግን በእሷ ዙሪያ ላይ ያሉ ሰዎች ደግሞ አሁን የዚህ ወንጀል ተባባሪ እንዴት ሊሆኑ ቻሉ? ይሄ ለእኛ በጣም ትልቅ ጥያቄ ነው። እንግዲህ ገነት የሰጠችን ጥቆማዎች አሉ፣ የሰጠችን መረጃዎችም አሉ። በዛ መረጃ መሰረት ዛሬ እዚህ ቤት መጥቼ እንግዲህ ጠይቂያቸዋለሁ። እነሱም ደግሞ ፈቃደኛ አልነበሩም እንደተመለከታችሁት። በቅድሚያ አዎ ወንጀልም እየተፈጠረ ከሆነ ማንኛውም ሰው ሁልጊዜም በግልጽ ነገሮችን ይናገራል ብዬ እኔም አልጠብቅም። ግን አሁን የተጠቆምነው ቦታ ላይ ደርሼ ሰላም ጋር ስላለው እውነት የግድ ማወቅ ፈልጋለሁ። ውድ ቤተሰቦች የግድ ማወቅ ፈልጋለሁ። ለምንድን ነው እንደዚህ አይነት ነገር እየተፈጠረ ያለው? በቅርብኛ በመናምናቸውም ደግሞ መረጃ በስጡን አካላት ለምንድን ነው እንደዚህ አይነት ችግር እየተፈጠረ ያለው? ይህንን ነገር እንግዲህ ፈልፍለን አጣርተን ደርሰን ወደ እናንተ ይዤላችሁ እንደምመለስ እንግዲህ ተስፋ አደርጋለሁ። ያው ምንም ተስፋ የሚጨልም ተስፋ የለም። አቶ አክሊሉ ላይም በቅርብ ጊዜ ደርሼ እንግዲህ ከነግብረ አበሮቹ የሱን ውርደት የማይበት ቀን እየደረሰ እንደሆነ ተስፋ አደርጋለሁ። እንግዲህ ውድ ቤተሰቦች ያው ሌላው የእናንተም ሐሳብ አስተያየት በሁልጊዜ ይደርሰኛል። በኮሜንት ላይ ጽፉልናላችሁ። ያው እኛ እንግዲህ ቪዲዮዎችን ስንለቅ ለጠላቶቻችን እንደሚደርስ አውቃለሁ፣ ጠላቶቻችን እንደሚመለከቱት አውቃለሁ። ይሄ መረጃ ብቻ የኛ ተጨባጭ መረጃ ነው ብለን የምንቀበለው ጉዳይ አይደለም። በሱ ዙሪያ ላይ ብዙ በርካታ ጉዳዮችን ሰርች እናደርጋለን። ብዙ ማስረጃዎች አሉን። እነዚህ ማስረጃዎች ደግሞ ይፋ የምናወጣበት ሰዓት ቅርብ ነው ውድ ቤተሰቦች። ስለዚህ በዚህ ጉዳይ ላይ ምንም አይነት ሐሳብ እንዳይገባችሁ፣ እናንተ በጭራሽ እንዳትጨነቁ። እዚህ ጋር እኛ የደረስንበትን ነገር ወደ እናንተ እናቀርባለን እንጂ ከጀርባ ደግሞ በግልጽ ይፋ የማናደርጋቸው በርካታ ጉዳዮች አሉ ውድ ቤተሰቦች። ስለዚህ እያንዳንዱ ነገር በትዕግስት እንድጠብቁ እንግዲህ ላሳስባችሁና ልገልጽላችሁ ፈልጋለሁኝ። ውድ ቤተሰቦቼ እንግዲህ መረጃችን እስኪደርሳችሁ ድረስ ደግሞ ስለ አቶ አክሊሉም ሆነ ስለ ግብረ አበሮቹ እያንዳንዱን ነገር ተከታትለን ወደ እናንተ እስክናቀርብ ድረስ እናንተ ውድ ቤተሰቦች እንግዲህ ቻናላችንም ከፍ ብሎ እንዲታይ ሼር በማድረግ ይህንን ነገር ደግሞ ላይክ በማድረግ አሁንም ሐሳብ አስተያየታችሁን በመስጠት እንግዲህ የተመለከታችሁትም ጥቆማ ካለ ደግሞ በኮሜንት ላይ ጥቆማችሁን እየሰጣችሁን እንቀጥላለን ማለት ነው። ውድ ቤተሰቦች እንግዲህ በድጋሚ መናገር የምፈልገው ጠላታችን አቶ አክሊሉ እንዲሁም ግብረ አበሮቹ የትም ተደብቀው እንደማይቀሩ እርግጠኛ ሆኜ ላረጋግጥላችሁ ፈልጋለሁ። ውድ ቤተሰቦች በጭራሽ የትም ተደብቀው አይቀሩም። እኛ ብዙ የህይወት መስዋዕትነት ከፍለናል፣ እየከፈልን ያለነው ከዚህም በኋላ ደግሞ መክፈላችን ይቀጥላል። አቶ አክሊሉ ይህንን ልብ ብለህ መስማት ከቻልክ ስማ። ማንንም ንጹሃን ሰው ለወንጀል ስለዳረክ ንጹሃንን ሰው ገንዘብ መዝብረህ ሀብትን ስላካበት የትም አትደርስም። የትም ሁሉም ሰው ከህግና ከህግ በታች ነው። ይህንን ውድ ቤተሰቦች ለእናንተም ለጠላቶቻችንም ማረጋገጥ እፈልጋለሁ። ስለዚህ እናንተም ወዳጅነታችሁን እንግዲህ እኛም በመደገፍ ቻናሉን በማሳደግ ግለጹልን። እኛም ደግሞ አጣርተን እንግዲህ ተከታትለን የምንደርስበትን መረጃ ወደ እናንተ ይዤላችሁ መምጣት እፈልጋለሁ። እንግዲህ ያው ስለ ገነትም ደግሞ የሚሰማችሁ ስሜት ካለ እሷንም ደግሞ እየጠየቅን እየተከታተልን እሷም ጋር ደግሞ የደረስንበትን መረጃ ይዤላችሁ እመጣለሁኝ። እንግዲህ ሀዘንም ላይ ነው ያለችው ገነት። እንግዲህ ሀዘናችሁንም በኮሜንት ፈጣሪ እንዲያጸናት በምታምኑት እምነት እየገለጻችሁ እንግዲህ እሷም ይደርሳታል። ይህንን ነገር እንድትገልጹልኝ እፈልጋለሁኝ። ከዛ በተጨማሪ እንግዲህ በቅርብ ቀን ወንጀለኛው ላይ ደርሰንበት እንግዲህ ተዋርደው የምናይበት ቀን ሩቅ እንደማይሆን ተስፋ አድርጋለሁ። አብሬያችሁ የነበርኩት ውድ ቤተሰቦች አሸናፊ ነበርኩኝ። ፈጣሪ ከኛ ጋር ስለሚኖር ደግሞ ሁልጊዜም አሸናፊ ነን። በቀጣይ ቪዲዮ እስክንገናኝ ቸር ቆዩኝ።